ናቲና እነ ሄሉ እንደኔ ያሳቃችሁ ማነው? እውነት በጣም ነው ፈታ የሚያደርጉኝ በነገራችን ላይ እነዚህ ጥንዶች ማለት ነውና እንግዲህ ናቲ ሄሉን ካልደፈርኩ ብሎ ዛሬ አትወጪም አትገቢም አትቆሚም ቁጭም አትይም እያለ እንግዲህ አይታችኋል ይሆናል ቪዲዮ ማለት ነውና በጣም የተገረምኩት በጣም ነው ያሳቀኝ። ፈን ያደረጉኝ በቃ ፈን ማለት ትችላላችሁ። ግን እኔ የሚገርመኝ ነገር ካሜራው ግን አይተዋለች ወይስ አላየችውም ማለት ነውና ከሚገርማችሁ ነገር የሄሉ ሰርግ እንዴት እንደናፈቀኝ እውነቴን ነው የምላችሁ እንዴት እንደናፈቀኝ። እንግዲህ ታውቃላችሁ ሄሉ ድንግል ናት። እንግዲህ ድንግልና እስከ ዛሬ ድረስ ቆንጥጣ አድርጋ የጠበቀችው ናቲ ዛሬ ጉድ አርጓት ነበረ፣ ጉድ ሰርቷት ነበረ። እንግዲህ ድንግልናዋ ክብረ ንጽህናዋ ጠብቃ የምትኖር ሴት ናት ብላ ነው እንግዲህ ታውቃላችሁ ሶሻል ሚዲያ ላይ ሁሉ ጊዜ ድንግል ነኝ ብላ ነው የምታወራው። ግን ብትሆንም ደግሞ ሶሻል ሚዲያ ላይ ማቅረቡም አስፈላጊ አይደለም። ግን እኔ እንደሚመስለኝ ክብረ ንጽህናዋን ጠብቃ እንደሚመስለኝ ያው በቤተክርስቲያን እንደምታገባ ነው የሚመስለኝ ማለት ነው። ያ ካልሆነ ክብረ ንጽህና ይጠበቅም ወይ ካላችሁ ይጠበቃል። ለሴት ልጅ ማረጓ ክብሯም ደግሞ እሱ ነው ማለት ነው። ወንድ ልጅም የሚወዳችሁ የሚያከብራችሁ ራሳችሁን ጠብቃችሁ ጎበዝ ጠንቃቃ ሴት ሆናችሁ ስትኖሩ ነው እንጂ ማንም ተጫውቶባችሁ ትዳር ስትይዙ ብዙም እንደዛኛው ክብር ላይ ኖራችሁ ይችላል ማለት ነውና ሄሉ ብዙ ጊዜ ስታወራ እንደገና ከእንዳልክ ጋር ከተለያዩ ወንዶች ጋር መታለች ስራ ለመስራት ማለት ነው። ለሌላ ነገር እንዳይመስላችሁ ስራ ለመስራት መታለች። ግን ብዙ ጊዜ ስታወራ የነበረው እኔ ድንግል ነኝ የሚል ነገር ነው። ዛሬ ግን ናቲ ጉድ ሰርቶች ነበረ። በቃ ምን ታመጪ ነበር አሁን አስገድዶ ቢደብርሽ ምን ልታመጪ ነበር? ምንም አታመጪም እኮ አቅምሽ ይሄ ነውና መጨረሻ ላይ ለቅሶ ነው የገባችሁ ማለት ነውና በር አስገብቶ ቆልፎ የፈለገው ነገር ማድረግ ይችላል ጉልበት ከሌለሽ ማለት ነው። ጉልበት ካለሽ ግን በጉልበትሽ ማሸነፍ ትችይ ነበር ማለት ነውና ፈታና ያደረጉኝ በቃ ቪዲዮ እስከማየው ማለት ያው መጀመሪያም እንትን እንደሆነ ነግሮናል ማለት ነው። ግን ሆኖም በነገራችን ላይ ሄሉ የምታመጣቸው ከመጀመሪያ ጀምሮ ካያችሁ ናቲ ላይ ጢባ ነበር የምትጫወትበት። በጣም ፕራንክ ተሰራው ነበር። በጣም ጎበዝ ናት በእንደዚህ አይነት ነገር ፕራንክ በመስራት በጣም በቃ ችሎታ አላት፣ ትችላለች፣ ጎበዝ ናት ማለት ነውና በጣም ፈን የሚያረጉኝ ማረሳላት ሆቴል ላይ ሄዳ ቅቤ ተቀባች ወጂም ማረሳላት ፕራንኳ ማለት ነው። ሆቴል ቅቤ ይዛ ሄዳ እንግዲህ ምሳሌ በሉ ሄዳው እዛ ቅቤ የተቀባቸው ነገር ማለት ነው። ቪዲዮዎችን ብታዩ ፈታ ነው የምታረጋችሁ። ሌላው ደግሞ የናቲን ልብስ ለብሳ መጣ። እንግዲህ አሁን እየወፈረች ነው እሷ ማለት ነው። በጣም እየወፈረች ነው ሄሉ። በፊት ከዚህም የባሰ ቀጫጫ ነበረች እና የናቲን ሱሪ ኮቱን በቃ ለባብሳ መጣች። እውነት በቃ ቋንጣ ታውቃላችሁ። አንዳንዴ ምናልባት ክፍለ ሀገር ያደጋችሁ ልጆች ካላችሁ ማለት ነው የሆነ ነገር እንዳይበላባችሁ ጓሮ ላይ እንጨት ላይ ይሄ ያረጁ ልብሶች ምናምን ይሰቀላል ማለት ነውና እንጨት ላይ ምክንያቱም አውሬ ነገር መጥቶ እህላችሁ እንዳይበላባችሁ ማለት ነውና እንደዛ ነበር የምትመስለው ሄሉ። በጣም ነበረ ፈታ የምታረጋችሁና በቃ ካልተዝናና እንደዛ ሆቴል ላይ ገብታ እዚህ ጋር ካልዞርን አብረን አቅፋይን ካልተዝናናን ሁለት ፕራንኮቿ መቼም አረሳቸውም። ሆቴል ገብታ ቅቤ ተቀባችሁና እንደገና ደግሞ የናቲን ልብስ ለብሳ አብረን ካልዞርክ እና በጣም ፈታ ነው የሚያደርጋችሁ። በነገራችን ላይ ናቲም የገባው ልጅ ነው። በጣም ፈታ ነው የሚያደርጋችሁ። በቃ ማች የሚያደርጉ ልጆች ናቸው። ቢጋቡ ደስ የሚለን እንግዲህ በሆነ አይነት ምክንያት ለተወሰነ ጊዜ ላልተወሰነ ወይ ለአንድ አመት ለሁለት አመት ያህል እንግዲህ ተለያይተው ነበረ፣ ተጣልተው ነበረ። ግን በድጋሚ ሲገናኙ እውነት እኔ በጣም ነው ደስ ያለኝ። እርግጠኛ ነኝ ያው መጨረሻቸው የሁለታቸው እህል ውሃቸው ሄሉና ናቲ ናቸው ብዬ አስባለሁ፣ እንደ ሰው ሀሳብ ማለት ነውና ሁለቱ ቢጋቡ በቃ ማች የሚያደርጉ ልጆች ናቸው፣ ፈታ የሚያደርጉ ልጆች ናቸው። በጣም ደስ የሚሉ በጣም በቃ ስላችሁ ያው ስራት አላቸው።
ምንም አይሉም። እንደዚህ ጋጠወጥ አይደሉም፣ ከስርዓት የፈነገሉ አይደሉም። ትንሽ አንዳንዴ ሄሉ ባለባበሷ ታስቀየመናለች እንጂ ሌላው ምርጥ ነው ማለት ነው። እንደ ሴት እንደ ክብር ንጽህናዋ እንደ ጠበቀች ሴት አንዳንዴ አለባበሷ ብታስተካክል በቃ ኩል ናት፣ ኩል ማለት ነውና መስሚያ የሌላት በቃ ቲክቶክ ላይ ማትባል ነገር የለም። አንቺ እንደዚህ ነሽ፣ አንቺ እንደዚህ ወይ ሰው አይጣልባችሁ። ሰው ከጣለባችሁ እኮ በስማም በጣም ከባድ ነው ማለት ነው። ሰው ብቻ አይጣልባችሁ፣ በሰው አይን አትውደቁና ቲክቶክ ላይ ራሱ ያ ሁሉ የስድብ ማስ ሲወርድባት በቃ ምንም አይበግራት፣ መስሚያዋ ጥጥ የሆነ በቃ በራሷ ኮንፊደንስ ያላት ምርጥ ሴት፣ በጣም መኮራባት ጎበዝ ማለት ነው። አንዳንዱ ቢሆን የሰው ምላስ ቅስሙን ስብር አድርጎ ቤት አስቀምጧቻት ነበረ። እውነት ቤት ተቀምጣ ነበረ ማለት ነው። ግን ሰውንም አሰማም፣ በራሷ ነው የምትመራው፣ ራሷ ነው የምትከተለው። ማንንም መስሚያዋ ጥጥ ነው በቃ መስሚያዋ ጥጥ ስለሆነ ያው ለዚህ ደረጃ ደርሳለች እንጂ እናንተማ እንደ ቲክቶክ እንደጀመረች ዩቲዩብ እንደጀመረችማ እናንተማ በምላሳችሁ አስራችሁ በቃ ጉድጓድ ውስጥ ጨምራችሁ አፈር እንትን ብላውባችሁ ነበረ ማለት ነውና እኔ አንድ ደግሞ በዚህ በጣም ነው ማደንቃት። በቃ በራሷ ያላት ኮንፊደንስ በጣም አደንቀዋለሁ ማለት ነውና ማንንም አስማም፣ ብትሰድቧት ምን ብትሏት፣ ወደ ላይ ብትገለብጧት፣ ወደ ታች ብታወርዷት ማለት ነውና ናቲና ሄሉ በጣም የምትመቹኝ እንግዲህ ፈታ አርጋችሁኛል። በጣም የሳኩት ያው መጨረሻ ላይ ግን በጣም ደንግጣለች፣ እውነት መስሏት ማለት ነው። ወደ ማልቀስ ነው የገባችው። መጀመሪያ እሸሼ ገዳሜ ዘራፍ እያለች ከዛ ስትሸነፍ በቃ ናቲ እንዳማረረ ስታቅ ወደ ለቅሶ ነው በቃ። እኛ መጨረሻችን ለቅሶ እኮ ነው። እውነት ምንም አቅም የለንም እኮ ከብሬ ነው ብላችሁ በቃ መጨረሻ ለቅሶ ብቻ ነውና ሆነም ቀረ ማለት ነው። ናቲና ሄዱ በቃ ተጋቡና ገላግሉን፣ እኛንም ገላግሉን፣ እናንተም ተገላገሉ። ይሄ ነው የሚሻላችሁ እንዴ። ስንት ጊዜ ድንግል እንጠብቅ? በቃ እንዴ ይበቃናል እንዴ። ሄሉ በቃ አሁን አግቢ፣ ተጋቡ። ምናልባት ናቲም ወደ መጣበት የሚመለስን ከሆነ ተጋብታችሁ አርግዘሽለት ወደ መጣበት ሊሄድም ከሆነ ላይሄድም ካለ ነገሩ ናቲ የሄደበት ሀገር እውነት ለመናገር ለሰውነቱ አልተስማማውን። ግን ተጋቡና በቃ ገላግሉን አይሻልም?